እነዚህ ልጆች እንደዛ ሲሰድቡኝ እሱ ነው እንደዚህ እንድንሰድባት ያደርገዋሉ። ከዚህም በፊት እኔ ሲፉም ከነሱ ጋር ላይቭ ላይ አገናኝታኛለች። እኔ የአባ ገዳ ልጅ ነኝ እያለ አብረን ስንጫወት ነበር እና አብረን እንደዛ ተጫወተን ምንም በማያቀኝ ደግሞ ተልኮ እንደሆነ ያስታውቃል እያልክ ነበር አንተም እኔም በጣም ግራ እየተጋባው ነበር። የሆነ ሰዓት ላይ ደግሞ እኔ ደግሞ እንትን እያልኩኝ በቃ ጸባይክ እየተቀየረ መጣ እዛ ጋር ምናምን በቃ ያው አንተ አሁን ያነሳሃቸው ምክንያቶች ሊሆን ይችላሉ እዛ ጋር የነበረው ነገር ማለት ነው። እንደዛ ልትሆን የቻልከው በጣም ብዙ ሳታምሜ ታውቃለች፣ ሊያም ታውቃለች ብዙ ነገር እዛ እየሆንኩ የነበረው አንተም ከዛ በኋላ መተህ ከተናገርኩ በኋላ ጓደኛህም ከመጣ በኋላ በጥፊ መምጣት ነበረች ካለም በኋላ ብዙ ነገር ተፈጥሮ ነበረ። ከዛ ሲሄድ ሁላ አንተ ምንድን ነው ያልከው? አንፎሎ አደረከኝ አይደለ? አንፎሎ ስታደርገኝ ምን አድርጌው ነው? ከሱም ብሶ ጭራሽ እኔን አንፎሎ አደረገኛል። እኔም አንፎሎ አደረኩክ። ኢቭን እንኳን ቆይ ልጨርስ ነኝ። ኢቭን እንኳን ቮይስ ስትልክ ማለት ከውስጥ ያልወጣለ እንግዲህ ልናገር ምን ላድርግ? ጃዝ እንደውም ከኔ ደብቆ ነበረ። ከአንተ ጋር ሲመላለስ ነበረ ቮይስ ስሰማ መኪና ውስጥ ነበርኩኝ። ገባ? ከዛ ልክ ሲከፍተው የሆነ ነገር እያልክ ነበር። ዋንትያ እንደዚህ የሆነ ነገር አረጋለሁ፣ በቃ የሆነ ነገር አረጋለሁ። እሷም ሰው ነኝ ብላ ነው ላይክ የሆነ ነገር ምናምን ስትል የሆነ ነገር አትበይ እንጂ ግልጽ አድርጌውና ፊክስ አድርጌው። እኔ ዋንቲ አንድ ነገር አንቺ እኮ ግልጽ አድርጌው። አንተ አልነበርክም በዛች ጋር። አንተንም አከብራለሁ በዛ ሰው። ዋንቲ እኔ አንድ ነገር ልጠይቅሽ በዛ ጉዳይ ላይ እኔና አንቺ የነበርነው ቦታ ላይ እንደዚህ አይነት ነገር ነበር ወይ? ናኒ ከቻልክ ናኒን አስገቡና እኔ ተናድጄ ያወራሁት በምን ምክንያት ነው? እኔ ልጨርስና ከዛ የፈለግሽውን አይል ታወሪያለሽ። እኔ ልጨርስና ሊዚ ጋለች አንቺን እንደዚህ አይነት ጥያቄ ጠይቄሽ ከሆነ እዚህ ጋር ያሉ ልጆች ፋፋቴን እንወስዳታለን፣ እኛ ጋር ተራራ አለ፣ ያችን ተራራ አለ፣ ያችንም እናስታውቃለን ብሎ ነው አተካና ይዞ የባህል ልብስ ይዞ የባህል ምግብ ይዞ የመጡትና ልጆቹ አይ መሄድ የለባትም ዛሬማ በደንብ አድርጋ እኛን ማስታወቅ ነበረባት። ስለዚህ ለምንድን ነው የምትሄደው ሲል እኔ ደግሞ አገሪቷን በደንብ ታስታውቂያለሽ ወይንም ሌላ ቦታ ብላ ያው ከተማውን በደንብ ሙትቤት አድርገሻል አስታውቀሻል፣ ግን ሌላ ቦታንም እንድታስታውቅ ፈልጌ ነበር። ለዛ እንድትሄጂ አልፈለኩም ነበር። ምክንያቱም ወደ ሐዋሳ ሄዳለሁ ስትይ አንቺ የተሰማሽን ነገር አዎ እኔ አልሰማውም። በጥፊ ነበር ማለት እቺ ለምንድን ነው የምታቀራራው? በጥፊ ማለት ነበረባት። እኔ በጥፊ ማለት ነበር ብሎ ዮናስ ተናግሯል አለ ጃዝ። እኔ አልሰማውም። እኔ ሰምቻለሁ እንደዚህ በጥፊ ማለት ነበረባት። ምንድነው የምታካብዶች ብሎ እዛ ሀገር የመጣሁት አንተን ብዬ ነው። ቤኪ ታውቃለህ፣ ማንንም አምኜ ማንንም ብዬ አይደለም የመጣሁት። አላልሽም አይደለም ከመጣሁበት ቀን ጀምሮ እኔ እናንተ ጥሩ አልነበርንም ስልክ ገብቶሃል? ጥሩ አልነበርንም እኔ እናንተ። እኔ በጣም ሳለቅስ ነበረ። በጣም ክፍሌ ውስጥ በምንድን ነው ጥሩ ያልሆነው? ኦኬ በምንድን ነው ጥሩ ያልሆነው? ኖ ጥሩ ነበርክ፣ አንተም ነበርክ። አልነበርክም አንተም በምንድን ነው ጥሩ ያልሆነው? በምንድን ነው እዚህ ላይ ማለት ነው አለች እኮ ሊያም አለች። አንዴ ነበረ ያገኘሽኝ። እኔ እንዴት ነው ያገኘሽኝ? ሊያ እንዴት ከፍቶኝ እያለቀስኩ ነው ያገኘሽኝ እኔ። ከዛ በኋላ አይደለ ወተን እንስራ ቪዲዮ በቃ ከዚህ ጭንቀት ውጪ ምናምን ብለን ወተን ያን ነገር ሆኖ ብዙ ነገር ነበር የተፈጠረው በዛ ምሽት ታውቂያለሽ አይደለ? ለነሱ ለተፈጠሩ ነገር እናቴ ጋር ቤተሰብ ጋር በመሄድ አሹዬ አሁን ማውራት ያለባቸው እንደዚህ ነው አይደለም ምናምን ቤኪ እኮ ነው ቤኪ አሁን አንድ አሹ እኔ እዚህ ማህበረሰቡ ላይ የተዘራ ነገር ሌላ ነው። ገብቷል? እኔ ለዛ ነው እንጂ እኮ አንዴ እነሱ ናቸው እያለ አንዴ ልጨርስ አንዴ ቤኪ ይሰማል። በቃ ቤኪ አንዴ ለዋንትያ ልንገርሽና ከዛ ታወሪያለሽ። አሹ ላስተካክልላችሁ። ቤኪ ይሰማል። ያውል እኔ የዋንትያም የአሹም የጎደኛክ የሁላችሁም ቅሬታ ቤኪ ልክ ከአዲስ አበባ ተነስተን አገር የሱን አገር ሲንገባ ፊቱ ተቀየረብን። የቤኪ ፊት የእንግዳ ተቀባይ ፊት አይደለም።
የኢትዮጵያውያን ባህል አይደለም። ለምንድን ነው ተቀየረብን ነው ያነሱት ያለው። አንተ ዋንትያ ላም ይሁን ሌሎቹም ላይ ይሁን እነኚህ ልጆች ጓደኞችህ ነው። አንተን አምኖ ነው፣ አንተን ወዶ ነው፣ የአንተን ፋሚሊ፣ የአንተን ጓደኞች፣ የአንተን ሰፈር ለማየት የሄዱት ከአንተ ጋር አያውቁም አገሩን። ደግሞ በባህላችን እንግዳ ሲመጣ አንተ መሬት ላይ ተኝቴ ነው እንግዳ አልጋ ላይ የምታስተኛው። ይሄ የኢትዮጵያ ባህል ነው። ለምንድን ነው እንደዛ ያላረከው? ለምን ባህላችን ለቀቅ? ለምን ፊቱ ተቀየረብህ? ይሄንን መልስ። ህዝቡም ይሄንን ነው መልስ የሚፈልገው። ይሄ ከሆነ ነገሩ እኔ የተናደርኩኝ በቃ በሌላ ቤኪ አንዴ ቀርታ ግን እሺ ሙቻ አንዴ ያልገባህ ነገር አሹም ቀስቴም እኔ ሙክታርና እኔ አራታችን ነበርን ከሀዲያም ወደ ሐዋሳ ሄር ነውና በጣም ይቅርታ ስላቋረጥኩ። ግን ይሄ ነገር በታምር አላስከፋንም እኛን ማለት ስንገባ ሙክታርም አሹም ቀስቴም ይሄው እስከ ስቲል እናወራዋለን። ማህበረሰቡ በሚገርም ሁኔታ ነበር የተቀበለን። ኢቭን ሆቴል እንኳን እስክንገባ ድረስ እስኪያጨናንቅ ድረስ ሰው ማለት ነው በጣም በፍቅር ነበር የተቀበለን። ግን ቦታው ላይ እኛ የተገኘ ነው ቦታው ላይ ይሄ ቤኪ ፍሪደም አላገኘም ነበር። በጣም ህዝብ ይዘውት ነበርና እኔ ቀስቴ አሹ ማለት እዚህ ጭንንቅ ውስጥ አንደኛ ነገር መቆየት የለብንም። ዋንቲም አይ ቲንክ ከሱ ጋር ነበረችና በቃኛ ሪላክስ እናድርግ፣ ወደ ሐዋሳ አስፈላጊ ከሆነ እንመለሳለን ብለን አሹም ቀስቴም ሙክታርም አንድም የሀዲያን ልጅ ሳንቀየም ቤኪን ጨምሮ በራሳችን ፍላጎት በራሳችን ወጪ ነው ወደ ሐዋሳ ሄድ ነው። ይሄ ነገር አይደለም የሚያስከፋን። ዋንትያን ግን እዛ ቦታ ላይ ካንተ ጋር ስለቆየች ዋንትያ ምን ሆና ምን አድርጋት እንደነበር ቤኪ እሱን ነገር በግልጽ አስረድተ ይቀጣታል። ይሄንን ነው እኔ የሚፈልገው። ቦቼ እኛም እንደዚህ ነው የምንለው። እግዚአብሔር ይስጥ አሹዬ፣ እግዚአብሔር ይስጣችሁ። እውነታውን አውጥታችሁ ተናግራችኋል። እግዚአብሔር ይስጥልን። እኔ እዛ ጋር የነበረኝ በጣም ታውጣጥሬ ነበር። ብዙ ሰዎች ይዘው የነበሩ እንደምታውቁት ነው። ያው አዲስ ሰው ሲሆን ከሀገር ሌላ ቦታ ሲመለስ ሰው እንደዚህ ያጨናንቃል። ማንም ብትሆኑ እንደዛ ነው። አንድ የተወለዳችሁትን አካባቢ ከ6 ከ7 ዓመት በኋላ ስትገቡ እናት አባትን ብዙ ሰዎች ይናፍቁና ይይዛሉ። ይሄ የማይካድ ነው። እንዶ እያለቀሱ ነበር ሰላም ሲሉኝ የነበረው። ኢቴን ከኢቶቼ ጋር በዛ ልክ አልተገናኘውም፣ አልቆየውም። ምክንያቱም እንግዳ አለ ብዬ ወደ እሷን ተመልሼ መጥቻለሁ። አዎ ጥፋት አለብህ ከተባለ በየትኛውም ጉዳይ ቤቴን ወስጄ እኔ ጥፋተኛ እንኳን ባልሆን ጥፋቴን አምኜ ነው ይቅርታ የምጠይቁ። እኔ የተናደርኩኝ እነዚህ ልጆች እኔ ላይ ያደረሱብኝ ነገር ምንድነው? እነሱ ሲሳደቡ በቃ ሙሉጭ አርጎ ሰደቧትና እቺ ልጅ ደግሞ እያለቀሰች ቪዲዮ ሰራች። ገባችሁ? ቪዲዮ ሲሰራ እቺ ልጅ ቪዲዮን አየሁትና እኔ ከአንዳንድ ቪዲዮ ቆርጬ ነው ቪዲዮ የሰራሁት። ዋንትያ በዚህ ልክ መሰደብ የሌለባት ልጅ ነች። ለምንድን ነው የሰደባችኋት? ወጥታችሁ ሌላ ነገር ሳይከተልባችሁ ይቅርታ ጠይቋት ነው ያልኩት። ከዛ ውጪ አንድ ነገር አላወራሁትም። ይሄንን ነገር እነሱ ወስዶ ምን አደረጉ? ግዴታ እነዚህ ልጆች መጠየቅ አለባቸው። ለምንድን ነው በዚህ ልክ አንድ ህፃን ልጅን የምታሳድጎ ልጅ በዚህ ልክ የምትሰድቧት ብዬ ስለተናገርኩኝ ብቻ ማስለሆንኩ ነው። አንተ ከኛው ተወልዳ የኛው ልጅ ሆና የሀዲያው ልጅ ሆና አንድ ለማታቃት ትላንትና አብረ ስለሄድክ ብቻ እኛን በዚህ ልክ አውጥተ ለጠላስ የሰጠው። ኢቭን እናንተ የምታውቁ ከሆነ እዚህ ጋር ኮሜንት ላይ ያሉ ሰዎች በደንብ ያውቃሉ። 10,000 ሰውን ይዤ ደቡብ አፍሪካ ያለው ኮሚኒቲ ጋር ዱባይ ላይ ሆኜ ደውዬላቸዋለሁ። እነዚህ ልጆች ባሉበት ይያዙ ብዬ። እነዚህ ልጆች ግን ነገር ጠምጥሞ እኔ ላይ ምንድን ያደረጉት? ነገር ጠምጥሞ ገንዘብ ከፍሎ ነው 5,000 ራንድ ላስገብቶ ነው እና ስደብ ያለ ሁሉንም ነገር እነሱ ልጆች በላይፍ ሲከታተሉ ነበር። ኢቭን አዋሳ ወላይታ ደርሳችሁ ወላይታ ላይ ጃዝ ይናገር ወላይታ ላይ እናንተን ሲሳደቡ ነበር። ምን አስታውቀሽ ነው የምትይ? ከኔ ጋር ችግር ያለባቸው ሰዎች ነገሩን ያዞሩበት መንገድና ዋንትያ ከሱ ጋር አልተኛም ስላለች ነው። እኔ እውነት ነው ወይ ያልኩት ይሄንን ነው። እውነት እኔ ካንቺ ጋር እንተኛ ብዬ ጠይቄሻለሁ። እንደዚህ አይነት ነገር ነበረኝ። ይሄ ነገር ካለኝ እኔ በህዝብ ፊት ይሰቀልና እሞታለሁ። ምክንያቱም ጃዝ አለ ሊያለች ኢቭን አንቺና እኔ አንድ ቦታ እንደዚህ የተቀመጥንበት ቦታ አለ። አንድ ላይ ቁጭ ብለን እንደዚህ የትኛውንም ነገር ለማውራት እንኳን እንደዚህ የተቀመጥንበት ቦታ አለ። ይሄ ስለተደረገብኝ ነው እኔ ተናድጄ ወጥቼ ያወራሁት። ምክንያቱም እኔን የማይፈልጉ የኔን መጣላት እኔን ማዋረድ የሚፈልጉ የሀዲያ ልጆች የኛው ልጆች አሉ።
የኛው ልጆች ከኛ የተወለዱ ልጆች እነሱ ብቻ ናቸው። እኔን ሊጥሉኝ የሚፈልጉ ልጆች ብቻ ናቸው። ሰብሰብ ብሎ ግሩፕ አስሮ እሷን ልጅ እዚህ አምጥተን ቤኪን እንደዚህ እሷ ኦልሬዲ ስለተሰደበች የምንለው ነገር ነው የሚሰማ ብሎ አመጡ። እነሱም ትክክለኛ ተጠየቁ። ቤኪ ነው ብር የከፈለ ተባለ። አዎ እሱ ነው ሊያሰደበኝ የሚችለው ብለ ተናገረች። በዛ ተናድጄ ነው እንጂ ያወራሁት እሷ ላይ የሌለውንም ነገር አውርቻለሁ። እሷ ላይ የሌለባትንም ነገር አውርቻለሁ። አዎ ግን ይሄንን ነገር ከዋንትያ ከራሷ አፍ መስማት ፈልጋል። እኔ የጾታ ግንኙነት ጉዳይ አንቺን ጠይቄሽ ነበር ወይ? ለመጠየቅስ ጊዜ ነበረኝ? እንደዚህ አይነት ነገር ካለኝ አዎ እኔ በሰው ፊትም በህዝብ ፊትም በእግዚአብሔር ፊትም መጥፎ ሰው ነኝ። እንደ ማህበረሰብም ሊቀጣ የሚገባ ሰው ነኝ። ይህንን ነገር ግን ጨርሰን ማለፍ ስላለብኝ እንደዚህ አይነት ነገር ነበረ። ከዛ ከጥፊው ካላ ሌላ ከዛ ከሌላ ለሌላ ሁሉ እኔ ይቅርታ ጠይቃለሁ። ለእንደዚህ አይነት ነገር አንድ ላይ ቁጭ ብለን ነበር ወይ? ይሄ ነገር ነበር ወይ? ጃዝም ቢያወራ ሊያም ብታወራ ከዛ በኋላ ያለውን ነገር ብንጨርስ አሪፍ ነው። ለሊያም ትፈቅዱኛለህ? ለራስሽ ነው እኮ የጠየቀችሽ። አንቺ ራስሽ እንደዚህ አይነት ጥያቄ ነበረኝ ያኔ ለእኔ የነበረ ከአቀራረቦች፣ አወራሮች፣ ሁሉ ነገሮች ነው የተቀየረብኝ ያልኩህ። ገባክ? የተቀየረብኝ ስልህ እኔም ሴት ነኝ፣ የሚሰማኝ ነገር አለ። ገባህ? እዛ ጋር የሚሰማኝ ነገር አለ። ግን ያኔ ደግሞ ኢቭን እንኳን ሊያ የተናገረችው ሰው አለ። ገባህ? ሊያ የተናገረችው ሰው አለ። እሷ አንቺ ለምንድን ነው እዚህ ሆቴል ከእሷ ጋር የምታድሪው? ገባህ? ብላ የተናገረችው ሰው አለ። ሌላ ሰው ማለት ነው። ማን? እኔ ነኝ። አዎ ለምንድን ነው እዚህ የምታድሪው ከእሷ ጋር? ኢቭን እንኳን እናሱ አንድ አልጋ ላይ እኔ ነኝ ያወራሁት ለሊያ። እንደዛ ብለህ እንዳወራክ ነው እኔ የሰማሁት ነው የምልክ። ለማን ያልኩት? ሊያ ብዬሻለሁ። ይኸው ሊያ አለች። ሊያ ተናገሪ እስቲ። እኔ አላውቅም ውሸት ምናምን ነገርክን ሁሉ ነገርክ እየተቀየረ ነበረ እኔ ጋር ጥያቄ ነበረኝ። አሁን ነገሩ እዚህ ጋር ስለመጣ አይደለም ዋንትያ፣ እዚህ ጋር ሰው ስላለ ምናምን ስለተቀየረ አይደለም አሁን እንደዚህ የምታወሪው። እሺ ቆይ አንድ ሰው ላስገባ። ይቅርታ ሶሪ ዋንትያ፣ እኔ ወርዳለሁ። ልዕልቴን አስገቢያት። እሺ እኔ ወርድልሻለሁ። ልዕልቴን አስገቢያት። ግን ቀጥታ የሚጠይቁሽን ጥያቄ ቀጥታ መልሺ። ቀጥታ መልሺ ፕሊዝ። ምንም ቢካዝ የሚያስፈራሽ ምንም ነገር ስለሌለ ዳይሬክትሊ መልሺ። ብዙ ሰው አለ ሁላችን ቤተሰብ ነው። ምንም አትፍሪ፣ አትሳቀቂ። ከትናንት ጀምሮ እኛም ከዚህ ልጅ ጋር እየተፋጠጥን ያለ ነው እዚህ ጉዳይ ላይ ስለሆነ ምንም ሳትፈሪ ቀጥታ ዳይሬክት ተናገሪ። ምንም ያስፈራሽ ነገር የለም። ዳይሬክትሊ እንዲህ አይነት ጥያቄ አቅርቤልሻለሁ ወይም ሴክሹዋሊ ኢንትራክሽን ሊሆን ይችላል፣ ንክኪ ሊሆን ይችላል። የሆነ ነገር ካለ እንዲህ አድርገኸኛል፣ ስለዚህ በዚህ ምክንያት ደብሮኛል ብለሽ በግልጽ ተናገሪ። ምንም ያስፈራሽ ነገር የለም። ከቻልሽ ልዕልቴን አስገቢ። እሷም እየጻፈችልሽ ነው። እዚህ ጋር ያሉት ገስት ላይ ያሉትም ሰዎች ሁሉም ሰው ከጎንሽ ነው ያለ ነው። የተጎዳሽበት ነገር ካለ ሁላችንም ቤተሰብሽ ነን፣ ካጠገብሽ ነው ያለ ነው። ምንም ያስፈራሽ ነገር ስለሌለ ሳትፈሪ ይሄ ነገር አለ እንዲህ ተደርጊያለሁ ብለሽ ዳይሬክትሊ ተናገሪ። ምንም ያስፈራሽ ነገር የለም። እሱም ጥፋት አጥፍቶ ከነበረ በዛ ያደረገው ነገር ላይ አካውንታቢሊቲው ሬስፖንሲቢሊቲውን ወስዶ እሱም በዛ ላይ በግልጽ ንግግር ተነጋግሮ ነው እንጂ ይቅርታ ተሸፋፍኖ ይቅርታ ምናምን እንደዛ ነገር የለም። በግልጽ ሁሉም ነገር መነገር አለበት ባይነንኛ። እዚህ ላይ ያላችሁት እነ ሙክታር ሁላችሁም ጓደኞቿ እዛ በቦታ ያላችሁ ሰዎች ቴንኪዩ ለሀቅ ስለምትቆሙ ማለት ነው። ግን ሳትፈራ ሳትሳቀቅ ሳትፈራ ትናገር። ወይ ዋንትያ ከመመለስሽ በፊት ቴንኪዩ ማማዬ። እዛ ሀዲያ ክልል ስትሄጂ እሱ ነው አይደለ ስፖንሰር አድርጎ ይዞሽ ሄደው። እሱ ይዞሽ ሲሄድ ሆቴል አሬንጅመንት ምናምን ላንቺ አዘጋጅቷል። ባንቺ ስም ላንቺ የሆነ ሩም ተዘጋጅቷል ወይስ አልተዘጋጀም? ሩሙም አንድ ላይ ነው የሁላችሁም ሩም አንድ ቤት ሳይሆን አንድ ቆይ እሷ ታውራ፣ አንተ ዝም በል። ሚዩትን ሰርና እሷ ታውራ። ምንም ሳትፈሪ የተሰማሽን ስሜት ዋንትያ፣ የተሰማሽን ስሜት ምን እንዳለሽ ከዛም በኋላ ከወጣሽ በኋላ
የተነጋገርሽው ምንም ሳትፈሪ ተናገሪ። ምንም ሳትፈሪ። ይሄ ይሰድቡኛል፣ ያንቋሽሹኛል፣ ይነሱብኛል። እኔ የሀዲያም የኦሮሞ ብሔረሰብ አንድ ነገር ልንገራችሁ። ይቅርታ አንድ ነገር ልንገራችሁ። የሚያስርበት ጉዳይ የለም። አንቺ ቆይ ሴት ስታወራ ዝም ብላ አዳምጥና እንደዛ አይደለም። አንቺ የመጣችበትን አውቃለሁ። አትወክልም። ስላንተ ነው የሚወራው ዛሬ። አወራሽ፣ ተፈለጥሽ፣ አወራ ይቅርታ ጃል ልዕልት እዚህ እንፍታው። አንቺ ተረጋጊ። ስታወራ ሊያቋርጣት አይገባም። ኦኬ፣ እኛም ችግር የለውም። እኛም ጠይቃታለን። አንድ ቤት አድርገን ኖ ተረጋጋ። ይኸውልህ ቤኪ ተረጋጋ። ይኸውላችሁ የአንድ ሰው ጉዳይ ነው እንጂ የማህበረሰብ ጉዳይ አይደለም። እኔ የሀዲያ ብሔረሰብ ተወላጅ ነኝ፣ ኦሮሞም ነኝ። ሀዲዮች ናቸው ያሳደጉኝ። እናት አባት ሆነ ያሳደጉኝ ሀዲዮች ናቸው። ኦኬ፣ ይሄ የማህበረሰቦቻችን ጉዳይ አይደለም። የዋንትያና አንዴ ሞዴሬተርስ ጂስቲ ይቅርታ ልዕልት። ስለዚህ እኛ ማህበረሰባችንን ይዘን አይደለም የመጣ ነው፣ እንደ ግልን የመጣ ነው። ዋንትያ ማንንም እንዳትፈሪ። ከዚህ በፊት የሆንሽው ይበቃል። ኦኬ፣ ግፈኞች እነሱ ይፈሩ፣ ባለጌዎች ይፈሩ፣ የሰደቡሽ ይፈሩ፣ ያንቋሸሹሽ ይፈሩ፣ ያስለቀሱሽ ይፈሩ፣ በአደባባይ ያዋረዱሽ እስከነ ልጅሽ ይፈሩ። እነሱ ምንም እንዳትፈሪ። ምንም ከተባልሽ በላይ ማንም ምንም አይልሽም። ከሆንሹ በላይ አንዴ እኛ እናውራ። አንዴ ኖ ለምሳሌ ይሄንን በአደባባይ እኮ ለሷ እየነገርኳት ነበር እኮ ሺዝ ቪክቲም ናት። ኢንቲሚዴት ይኸውልሽ ዋንትያ ምን መሰለሽ ቅድም ያልኩሽ እኔ ሳትፈሪ ሚውት አስራላሁን ማንንም ሳትፈሪ የተሰማሽን ስሜት በግልጽ ተናገር። ይኸውልሽ ዋንትያ